ሰላም ውድ ልጆች እንኳን ደህና መጣችሁ። አዲስ መንፈሳዊ ጨዋታ ይዘንላችሁ መተናል። ስንት ቅዱሳን ሐዋርያትን መጥቀስ ትችላላችሁ? እነዚህን ስዕላት በማየት የትኛው ሐዋርያ ማን እንደሆነ መገመት ትችላላችሁ? እስቲ ወደ መጀመሪያው ጥያቄ እንግባ። ይህ በምስሉ ላይ የምታዩት ሐዋርያ ማን ይሆን? ጎበዝ ልጆች! መልሱ ቅዱስ እንድርያስ ነው። በምስሉ ላይ ምን ይታያቸዋል? አንደኛው የዓሣ ማጥመጃ መረብ ሲሆን ይህ ሐዋርያ ከዓሣ አጥማጅነት መጠራቱን ለማመልከት ነው። ሁለተኛው ምስል የኤክስ ምልክት ሲሆን ኤክስ ምልክት ባለው መስቀል ሰማዕትነትን የተቀበለ በመሆኑ ነው። እንዲሁም ይህ ሐዋርያ የቅዱስ ጴጥሮስ ወንድም ነው። ይህ ሐዋርያ ማን ነው? በትክክል መልሳችሁታል። ልጆች ግን ቅዱስ ጴጥሮስ መሆኑን በምን አወቃችሁ? በምስሉ ላይ የምታዩት የዓሣ ማጥመጃ መረብ ከዓሣ አጥማጅነት መጠራቱን ያመለክታል። አለቱ ደግሞ የዚህ ሐዋርያ የስሙ ትርጉም አለት ማለት ስለሆነ ነው። ዶሮ ደግሞ ጌታን ከካደ በኋላ ዶሮ ሲጮህ በንስሐ የተመለሰ ሐዋርያ መሆኑን ለማሳየት ነው። እሺ ልጆች ወደ ቀጣዩ ሐዋርያ እንሂድ። ይህ ሐዋርያ ማን ይሆን? በጣም ጎበዞች! ቅዱስ ዮሐንስ ነው። በምስሉ ላይ የምታዩት የነጎድጓድ ምስል ይህ ሐዋርያ ወልደ ነጎድጓድ በመባል ስለሚታወቅ ነው። ሌላኛው ምስል ደግሞ ንስር ሲሆን ከአራቱ የኪሩቤል ገጽ በንስር የተመሰለ ሐዋርያ በመሆኑ ነው። የምናየው የልብ ምስል ደግሞ ጌታችን የሚወደው ደቀ መዝሙር እንደሆነ ለመግለጽ ነው። ይህ ሐዋርያ ማን ይሆን? ልክ ናችሁ ልጆች። መልሱ ቅዱስ ያዕቆብ ወልደ ዘብዴዎስ ነው። የነጎድጓድ ምስሉ እንደ ወንድሙ የነጎድጓድ ልጅ ተብሎ ይጠራ ስለነበር ነው። በምስሉ ላይ የምናየው ሰይፍ ደግሞ በሰይፍ ተሰይፎ ሰማዕትነትን የተቀበለ ሐዋርያ እንደሆነ ለማመልከት ነው። በምስሉ ላይ የምታዩት ሐዋርያ ማን ነው? ጎበዝ ልጆች! ቅዱስ ፊልጶስ ነው። በዚህ ምስል ላይ የምናየው የቅዱስ ናትናኤልና ፊልጶስ ምስል ቅዱስ ፊልጶስ ጓደኛው ናትናኤልን ወደ ክርስቶስ የመራው በመሆኑ ነው። ከዳቦ ጋር ቅርጫት ያለው ምስል ደግሞ ጌታችን 5000 ሰዎችን ከመመገቡ በፊት እንጀራ ከየት እንገዛለን ብሎ የጠየቀው ሐዋርያ ስለሆነ ነው። ቀጣዩ ሐዋርያ ማን እንደሆነ መገመት ትችላላችሁ? በጣም ጎበዞች! ልክ ናችሁ። ቅድም እንደነገርኳችሁ ይህ ሐዋርያ በጓደኛው ፊልጶስ የተጠራ ነው። የምናየው የዛፍ ምስልም አስቀድሞ ጌታችን ኢየሱስ ክርስቶስ ከበለስ ዛፍ በታች ያየው ሐዋርያ መሆኑን ለማሳየት ነው። መቼም ይሄ ጥያቄ አያቅታችሁ። ጎበዞች! ቅዱስ ቶማስ ነው። ግን ቅዱስ ቶማስ መሆኑን በምን አወቃችሁ ልጆች? በምስሉ ላይ የምናየው የጌታችን እጅ ነው። ቅዱስ ቶማስ የጌታችንን የተበሳ እጁን አይቼ በተበሳው እጁ በቀዳዳው በኩል ጣቴን ከትቼ ካላረጋገጥኩ በስተቀር ክርስቶስ መነሳቱን አላምንም ያለ ሐዋርያ ነው። ስለዚህ እጁ መኖሩ ሐዋርያው ቅዱስ ቶማስ መሆኑን ያመለክታል። ምስሉ ላይ የምታዩት ጦር ደግሞ ሰማዕትነትን የተቀበለበት መሳሪያ ነው። እንዲሁም የእመቤታችንን ትንሣኤ ብቻውን ያየና ሰበኗን የተቀበለ ሐዋርያ ነው። ይህ ሐዋርያ ማን ይሆን? ጎበዝ ልጆች! መልሱን አግኝታችሁታል። ቅዱስ ማቴዎስ ነው። በምስሉ ላይ የምታዩት የገንዘብ ቦርሳ ከቀራጭነት ሥራ የተጠራ መሆኑን ያሳያል። ሌላኛው በምስሉ ላይ የምናየው የመልአክ ወይም የኪሩብ ምስል ከአራቱ የኪሩቤል ገጽ መካከል በሰው ገጽ የተመሰለ ሐዋርያ በመሆኑ ነው። እሺ ልጆች፣ ይህ ሐዋርያ
ማን ነው? አዎ ቅዱስ ያዕቆብ ወልደ እልፍዮስ ነው። በምን አወቃችሁ ግን ልጆች? በምስሉ ላይ የሚታየን ድንጋይ ይህ ሐዋርያ በድንጋይ ተወግሮ ሰማዕትነትን የተቀበለ በመሆኑ ነው። መጽሐፉ ደግሞ በመጽሐፍ ቅዱስ የያዕቆብ መልእክትን የጻፈ ሐዋርያ ስለሆነ ነው። ቀጣዩ ሐዋርያ ማን ይመስላችኋል? በጣም ጎበዝ ልጆች፣ ቅዱስ ታዲዮስ ነው። ይህ ሐዋርያ የያዕቆብ ልጅ ይሁዳ በመባል ይጠራል። የምታዩት የግመል ምስል ደግሞ ግመልን ከባለ ግመሉ ጋር 3 ጊዜ በመርፌ ቀዳዳ ያሳለፈ ሐዋርያ በመሆኑ ነው። እሺ ልጆች 11ኛው ሐዋርያ ላይ ገብተናል። ይህ ሐዋርያ ማን ይመስላችኋል? ልክ ናችሁ ልጆች፣ ቅዱስ በርተሎሜዎስ ነው። ምስሉ ላይ የምናየው አትክልት ወንጌልን ለመስበክ አትክልተኛ ሆኖ በባርነት የተሸጠ ሐዋርያ ሲሆን በምስሉ ላይ እንደምናየው በባህር ተጥሎ ሰማዕትነትን የተቀበለ ቅዱስ ሐዋርያ ነው። ወደ መጨረሻው ጥያቄ እንግባ ልጆች። እግዚአብሔር ይባርካችሁ ልጆች። መልሱ ቅዱስ ማትያስ ነው። የምናየው የዕጣ ምስል የአስቆሮቱ ይሁዳን በዕጣ ተመርጦ የተካው ሐዋርያ ሲሆን በብረት አልጋ ላይ አስተኝተው እሳት ቢያነዱበትም ምንም ጉዳት ያልደረሰበት ሐዋርያ ነው። አጠቃላይ ያየናቸው ሐዋርያት ብዛት ስንት ነው? አዎ ልጆች 12 ናቸው። እሺ ልጆች ከነዚህ ውስጥ ምን ያህል ጥያቄ መለሳችሁ? መቼም 12ንም መልሳቸዋል። ሐዋርያት 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 12 ሐዋርያት 12 ሐዋርያት 12 ሐዋርያት 12 ሐዋርያት ቅዱስ እንድርያስ ቅዱስ ጴጥሮስ ዮሐንስ ያዕቆብ ወልደ ዘብዴዎስ ቅዱስ ናትናኤል ቅዱስ ፊልጶስ ቅዱስ ናትናኤል ቅዱስ ፊልጶስ ሐዋርያት 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 12 ሐዋርያት 12 ሐዋርያት ቅዱስ ቶማስ ቅዱስ ማቴዎስ ቅዱስ ያዕቆብ ወልደ እልፍዮስ ቅዱስ ታዴዎስ በርተሎሜዎስ በይሁዳ ፈንታ ቅዱስ ማትያስ ሐዋርያት 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 12 ሐዋርያት ስለተከታተላችሁ እናመሰግናለን። በሌላ ጨዋታ እስክንገናኝ ድረስ ደህና ሁኑ። ሌሎች የልጆች መንፈሳዊ ጨዋታዎችን ለማግኘት ዘወትር ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።